ዛሬ መጋቢት 11 2017 ዓ.ም ቀነኒ አዱኛ በህይወት ብትኖር ኖሮ የዛሬዋ ቀን ልደቷ ነበረ። በዚህም ሳቢያ ብዙ ታዋቂ ሰዎች በህይወት ብትኖሪ ኖሮ ብለው ሃፒ በርዝዴ ያሏት ይገኛል። ሴቶች እባካችሁ ራሳችሁን ጠብቁ። የእህታችንን መልእክት እንስማ። ሰላም ቲክቶክ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በጣም ከፍቶኛል። 8 ዓመት ሙሉ ለፍቼ ይሆነኛል ትዳሬ ነው ኑሮዬ ነው ባልኩ ሰው የተካድኩት። እውነት ሴቶች በእኔ ተማሩ። አምነዋለሁ ይወደኛል ብላችሁ ብራችሁ ለወንድ ልጅ አትላቁ። በጣም ተጎድቻለሁ። በእኔ በቃ እውነቴን ነው የምላችሁ። ለመሄድ 6 ወር ነበር የሚቀረኝ፣ ግን እሱ አግብቶ ቪዲዮና ፎቶ ደረሰኝ። እንደዚህ አልቅሼ ባልሰራ ቪዲዮ በጣም ደስ ይለኛል። ግን በቃ ሴቶች እህቶቼ ከኔ ተማሩ። አርቲስቷ ስለ ቅድስት ድንግል ማርያም የሰጠችው ምስክርነት የብዙዎችን ቀልብ ስቧል። ምንም ቢገጥመኝ ምንም ብሆን ቀድሜ የማናገረው እሷን ነው፣ ድንግል ማርያምን ነው። እናም አንድ ቀን ለጥያቄ ምላሽ ሳላገኝ የቀረውበት ጊዜ የለም። በጣም ከተደረገላቸው በጣም ከተጎበኙ ሰዎች መካከል አንዷ ነኝ እና የዛን ጊዜ ግን ጥያቄዎቼ ምላሽ አጡ። ጭራሽ ባስ ብሎ በጣም የማልጠብቀው ችግር በህይወቴ ውስጥ ተፈጠረ። አኮረፍኳት። በጣም ነው የሚገርመው። እግዚአብሔርን አኮረፍኩት። ለምን? መጨረሻ ላይ የመጣው ፈተና ፍጹም የማልፈልገው ህይወቴ ላይ እሷንም ደግሞ በብዙ የለመንኳት በህይወቴ እንዲህ አይነት ነገር እንዳይገጥመኝ የጠየኳት ነገር ስለነበር እንዴት አሳልፈሽ ትሰጪኛለሽ? ልጅሽ አይደለው እንዴ ብዬ በቃ በጣም አኮረፍኩ። እና በጣም የሚያስቀው ነገር መኪና ስነዳ የእመቤታችን ቤተክርስቲያን ጋር ስደርስ ፊቴን አዞራለሁ ላልሳለም ማለት ነው። አንድ ቀን ሌሊት በቃ የሆነ ነገር ድምጽ ነገር ነው የሚሰማኝ። ግሼን ይላል እና ደነገጥኩ። እንዳልኳችሁ ገዳምን ብዙ የሚሄድ ሰው አይደለሁም፣ ህልምም የማይ ሰው አይደለሁም። በብዛትም ህልም አላይም። እኔ ተኛው ጠዋት እነሳለሁ። እግዚአብሔር ይመስገን መሀልም አልነሳም። በጣም እንቅልፋም ነኝ። ጠዋት ነው የምነቃው። ጠዋት ተነሳውና ግሼን ካልሄድኩ አልኩ። እንዴት ይኬዳል የሚለውን አላውቅም ነበር። ብቻ ጠዋት ተነስቼ ግሼን እንደሚሄድ ነበር የማውቀው። ከዛ ተነሳው፣ ትኬት ተቆራረጠ፣ ሄድኩኝ። እመቤቴን እንዴት እንደወጣሁት አላውቅም። ያን ዳገት የግሼን ዳገት ታውቁታላችሁ። እንዴት እንደወጣሁት እመቤቴ ናት የምታውቀው። በር አደረገችው። አርቲስት መቅደስ ጸጋዬ በዘመን ብዛት ከፍተኛ ጉዳት የደረሰበትን የግሼን ደብረ ከርቤ ቅድስት ማርያም ቤተክርስቲያን በህብረት ለማደስ በተዘጋጀ ቪዲዮ ላይ የተናገረችው ንግግር ነው። ጀዋር መሐመድ አብይ የማዳበሪያ ፋብሪካ የመገንባት እቅድ እንዳለ ዛሬ ለፓርላማ ነግሯል። ጥሩ ነው። ባለፉት 7 ዓመታት ብልጭልጭ ፓርኮች፣ ፋይዳ ቢስ ሪዞርቶች እና አላስፈላጊ ቅንጡ ቤተ መንግስት ለመገንባት የባከነው ገንዘብ የማዳበሪያና ሌሎች የግብርና ግብዓቶች ማምረቻ ፋብሪካዎችን ለመስራት ውሎ ቢሆን ኖሮ ኢኮኖሚውን አሁን ከገባበት መሽመድመድ ለመታደግ ይረዳ ነበር። እስኪ አስቡት፣ እስከዛሬው በነዛ ዋጋ ቢስ ብልጭልጭ ፕሮጀክቶች ላይ የባከነው ገንዘብ ስንት ፋብሪካ ለመገንባት ይረዳ ነበር ሲል ጠይቆ በነገራችን ላይ 6 ቢሊዮን ብር በላይ ከወጣበት በኋላ ለውጡ ሲመጣ ግንባታው ሙሉ በሙሉ እንዲቆም ተደርጎ የነበረውን የያዩ ማዳበሪያ ፋብሪካ ከምን ደርሶ ይሆን ሲል ጠይቋል። አሁን ይሰራል የተባለው እሱን ማጠናቀቅ ነው ወይስ ያ ገንዘብ እንደባከነ ቀርቶ አዲስ ፕሮጀክት ሊታነጽ ነው ሲል ጠይቆ ጽሑፉን ያጠናቅቃል። ኤፍሬም የማነ እና ትርሱ ላላቸው ለኢትዮጵያ ፕሮፌሽናል ፉትቦል አሶሲዬሽን ምላሹን ሰጥቷል። መርሃ ግብር ለማሟላት ብቻ የሚካሄደው የግብጽ ጨዋታና ከእውነታው ከዝቅታችን ከብሔራዊ ቡድኑ ተደራራቢ ሽንፈታችን ተጋፍቶ በቁጭት ለእግር ኳሳችን ለውጥ መፍትሄ ከመጨነቅ ይልቅ ለዶሴ የተዘጋጁ የኢትዮጵያ እግር ኳስ አዙሪቶች በኢትዮጵያ ስም በብሔራዊ ቡድን ዋርካ ከፍታ ሚዛን እንደው በአጋጣሚ ተሰልፎ በየቦታው በዶላር ከፍተኛ ወጪ እየዞሩ በየጨዋታው በየአጋጣሚው መደቆስ ሳይሆን እግር ኳስ ወዳድ መላ ኢትዮጵያውያን ዜጎችና ታላቁ ሀገራችን ኢትዮጵያን የሚመጥን ነገር መጀመሪያ አሳዩ፣ ከእውነታው ተጋፈጡ ሲል ጽፏል። ከዛ አድናቆትም ውዳሴውም የሞራል ልዕልና ግንባታ፣ የስነ ምግባር ምክር ልገሳ ጉዳዩም ይከተላል። ከአይንም ከልብም ከራቀው ብሔራዊ ቡድናችን የዝቅታ ጥግ መልክ ውስጥ ከእውነታችሁ ጋር ተጋፍጣችሁ ለነገ ለውጥ ብትተጉ የተሻለ ነው ሲልም ኤፍሬም ጽፏል። በሀገራችን በአክቲንግ እና በፕራንክ ስም የሚደረጉ ማጭበርበሮች እንደቀጠሉ ናቸው። እቺ የምትመለከቷት እህታችን ከሰሞኑ በሶሻል ሚዲያው ላይ አረብ ሀገር ሆኜ ለባሌ ራኩትን ገንዘብ ባሌ ከዳኝ፣ ባሌ በልቶኛል ስትል
አጋርታ ነበረ። ይህንንም በብዙ ማህበራዊ ሚዲያ ላይ ሲቀባበሉት ነበረ። እኔም ቪዲዮ ሰርቼበት ነበረ። በዚህም ደግሞ ብዙ ሰዎች አዝነውላት አይዞሽ ሲሏት ነበረ። ታዲያ ዛሬ ባደረሰችን መልእክት ይህ ነገር ውሸት ነው፣ በእኔ አልደረሰብኝም፣ ብዙ ሴቶች እንዲማሩ አስቤ ነው፣ ግን በዚሁ አጋጣሚ የአክቲንግ ችሎታዬን ለማሳየት ያህል ነው ስትልም ነግራናለች እህታችን።